ሁሉም ነገር ሊያበቃ ነው። የትኛውም ዓለም የማያቀርባቸው ፕሬዝዳንት ኢሳያስ ዱብዳ ገጥሟቸዋል። የ30 ዓመታት የዙፋን ጉዞ ሊገረሰስ ተጠባቂዋ ደቂቃ ቀርባለች። መራራው ጽዋ ለፕሬዝዳንቱ ቀርቧል። ከአስመራ ካይሮ የተደረጉ ምልልሶች በሙሉ ስልጣንን የሚያስቀጥሉ አልመስል ብሏል። አዲ ሃሎን ጨምሮ ከቤተ መንግስቱ በቅርብ ርቀት የሚገኘው ገጠራማው የፕሬዝዳንቱ መኖሪያ መንደር መሸበር ቀጥሏል። ፕሬዝዳንት ኢሳያስም በዘር ማጥፋት ወንጀል ተፈላጊ ሰው ሆኗል። የኤርትራ አፋሮች ወትሮም የተወሰድነው በኃይል ነው ብለው አሰብን ይዘው ወደ እናት ምድራችን ኢትዮጵያ መጠቃለል በሚል መመለስ ጀምረዋል። ዓለም አቀፍ ተቋማት ባወጡት ሪፖርት 57000 የሚሆኑ አፋሮች ኤርትራውያን አይደለንም ብለው በቅርቡ ብቻ ኢትዮጵያዊነታቸውን ተቀብሏል። የቀይ ባህር አፋር ታጣቂዎችም በአስመራው ኃይል ላይ ድንገተኛ ጥቃት ሊከፍቱ ዝግጅት ላይ ስለመሆናቸው ታውቋል። ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ ሊያስከትልባት እንደሚችል በስፋት እየተነገረ ነው። ጅቡቲ ከሳውዲ አረቢያ፣ ግብፅና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ይህ ጉዳይ የአህያ ባል ከጅብ አያስጥልም የሚለውን ሀገራዊ ተረት አስጠርቷል። ጉዳዩ በዘገባችን ተይዟል። የባህር በር የማግኘት ጥያቄ ወደ ፍጥጫ አምርቶ ሁለቱም አገራት ወደ ጦርነት እንደሚገቡ ፕሬዝዳንቱ በይፋ ተናግሯል። ዩጋንዳ በኬንያ ላይ ጦርነት እንደምታውጅ ፕሬዝዳንት ሙሴቬኒ በአደባባይ ተናግሯል። በትግራይ ነገሮች ተካረው ቀጥሏል። ህወሓት ከሐራ መሬት ታጣቂዎች የሚደርስበት ምት ከብዶት ወደ ኤርትራ የሚያደርገውን ሽሽት ገፍቶበታል። ሁኔታው ይበርዳል ተብሎ ሲጠበቅ ከሰሞኑ የተመሰረተው የኢሮብ ሬዚስታንስ ኃይል ከሐራ መሬት ታጣቂዎች ጋር መቀናጀቱን ማብሰሩ ህወሓትን አስጨንቋል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር ስለምትቆዩ ከልብ እናመሰግናችኋለን። ጄኖሳይድ ዎች የተባለ ዓለም አቀፍ ተቋም በህዳር 2025 ባወጣው አዲስ የሀገር ሪፖርት የኤርትራ መንግስት በዜጎቹ ላይ ከባድ ጭቆና እየፈጸመ መሆኑንና በኢትዮጵያ ትግራይ ክልል በተፈጸመው የዘር ማጥፋት ወንጀል ውስጥም ተሳትፏል ሲል መወንጀሉ ተሰምቷል። ሪፖርቱ ሀገሪቱ በአሁኑ ወቅት መድሎ፣ ማደራጀት እና ፖላራይዜሽን ላይ እንደምትገኝ ነው ይፋ ያደረገው። ሪፖርቱ ኤርትራን በጣም ጨቋኝ ከሆኑ ሀገራት አንዷ መሆኗን ሂዩማን ራይትስ ዎችን ዋቢ በማድረግ ፈርጇታል። ፕሬዚዳንት ኢሳያስ አፈወርቂ ላለፉት 30 ዓመታት ሀገሪቱን እየመሩ ሲሆን የ1997ቱን ህገ መንግስት ለመተግበርም ሆነም ምርጫ ለማካሄድ ፈቃደኛ አለመሆናቸው ተጠቅሷል። በፕሬዝዳንቱ አገዛዝ የፖለቲካ ተቃዋሚዎች፣ ጋዜጠኞችና ተቃዋሚ ተብለው የተገመቱ ዜጎች ያለ ፍርድ ለ10 ዓመታት ይታሰራሉ። በተለይ በፕሬዝዳንቱ ላይ ተቃውሞ ያሰሙ 11 ፖለቲከኞች G11 ተብለው የሚታወቁትና 16 ጋዜጠኞች ከታሰሩ በኋላ የት እንደገቡ አይታወቅም። ያልተገደበ የውትድርና አገልግሎትና የግዳጅ ስራ በሀገሪቱ ውስጥ እንደ ትልቅ ችግር ተጠቅሷል። ሪፖርቱ በኤርትራ የሚገኙ አናሳ ቡድኖች ሁኔታ አሳሳቢ እንደሆነም አመላክቷል። እውቅና የተሰጣቸው 4 ሃይማኖቶች በኤርትራ እንዳሉ ይታወቃል። ከእነርሱ መካከል ሱኒ እስልምና፣ ኤርትራ ኦርቶዶክስ፣ ሮማን ካቶሊክና ኢቫንጀሊካል ሉትራን ብቻ እንደሆኑም ይታወቃል። የሌሎች እምነት ተከታዮች ይታሰራሉ፣ የሃይማኖት ነጻነታቸውንም ተነፍቀዋል ነው ያለው ሪፖርቱ። የአፋር ተወላጆች በ10 ዓመታት መድሎና ጥቃት ከሀገሪቱ ከፍተኛ የተገለሉ ቡድኖች አንዱ መሆናቸው ተመላክቷል። የመንግስት ፖሊሲዎች ከመሬታቸው አፈናቅሏቸዋል። ባህላዊ ስራቸው የሆነውን አሳ ማጥመድን ከልክሏል። በዚህም ምክንያት 57000 የአፋር ዜጎች ወደ ኢትዮጵያ መሰደዳቸው በሪፖርቱ ተጠቅሷል። ሪፖርቱ ኤርትራ 600,000 ሰዎችን በገደለው በትግራይ የዘር ማጥፋት ውስጥ በከፍተኛ ሁኔታ ተሳትፋለችም ብሏል። ኤርትራ እንደ አውሮፓውያን አቆጣጠር በ2022 በኢትዮጵያ መንግስትና በህወሓት መካከል የተደረገውን የሰላም ስምምነት አልፈረመችም የተባለ ሲሆን የኤርትራ ጦር እስከዛሬ ድረስ በትግራይ ውስጥ አስገድዶ መድፈር፣ በጾታ ጥቃት፣ በሲቪሊያን ጭፍጨፋና በዘፈቀደ ስርዓት የሚገለጹ በሰብአዊነት ላይ የሚፈጸሙ ወንጀሎችን እየፈጸሙ ነው ሲል ሪፖርቱ ወንጅሏል። ተቋሙ በመጨረሻም የሚከተሉትን ምክረ ሀሳቦችን አስቀምጧል። አንደኛ፣ ኤርትራ ጦሯን ከትግራይ በአስቸኳይ እንድታስወጣና የ2022ቱን የሰላም ስምምነት እንድትፈርም። ሁለተኛ፣ አሜሪካ ወይም ሌላ የተባበሩት መንግስታት አባል ሀገር በትግራይ በፈጸሙት የዘር ማጥፋት ወንጀል በዓለም አቀፍ የፍትህ ፍርድ ቤት እንዲጠይቁ ክስ እንዲመሰረት። ሶስተኛ፣ ኤርትራ የ1997 ህገ መንግስትን እንድታጸድቅ እንዲሁም የሃይማኖት የመናገርና የመሰብሰብ ነጻነቶችን እንድታረጋግጥ። አራተኛ፣ የኤርትራ መንግስት ሁሉንም የፖለቲካ እስረኞች እንዲፈታና ፍትሃዊ ምርጫ እንዲያካሂድም ተጠይቋል።
የኢሮብ ሬዚስታንስ ኃይል ከሀራ መሬት ታጣቂዎች ጋር መቀናጀቱን ይፋ አድርጓል። በሰሜን ምስራቃዊ ትግራይ ከሚገኘው የኢሮብ ማህበረሰብ የተውጣጡ ታጣቂዎች ተደራጅተው የኢሮብ ሬዚስታንስ አርሚ የሚል ኃይል ከሰሞኑ ይፋ ማድረጋቸው ይታወሳል። አሁን እንደተሰማው መረጃ ከሆነ ደግሞ ይህ ኃይል ከሀራ መሬት ታጣቂዎች ጋር ለመቀናጀት ተስማምቷል። በተለምዶ ሀራ መሬት ተብለው የሚጠሩትና ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ኃይሎች ባሰራጩት መረጃ ይህንን ጥምረት የፈጠሩት የህወሓትን የበላይነት ለመታገል መሆኑን አስታውቀው በምስራቃዊ ትግራይ የሚገኙትን የተገለሉ ያሏቸውን ማህበረሰቦች ለመጠበቅ እንደሆነም ገልጸዋል። የኢሮብ ማህበረሰብ ከኤርትራ ድንበር አቅራቢያ የሚገኝ ሲሆን የወረዳው የተወሰነ ክፍልም በኤርትራ ኃይሎች በዚህ ሰዓት በቁጥጥር ስር እንደሚገኝ ይታወቃል። ወደ ሌላኛው መረጃችን ስንሻገር የጅቡቲ አደገኛው እርምጃ ተጀምሯል። ጅቡቲ አደገኛ እንቅስቃሴ እያደረገች ነው ተብሏል። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ ሊያስከትልባት እንደሚችል እየተነገረ ነው። ጅቡቲ ከሳውዲ አረቢያ፣ ግብጽና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው ተብሏል። ይህ ጉዳይ ግን የአህያ ባል ከጅብ አያስጥልም የሚለውን ሀገራዊ ብሂል አስተርቷል። የጅቡቲን አካሄድን የተመለከተ አንድ ሰፊ ትንታኔ ይፋ ሆኗል። የጅቡቲ ግብጽን ወደ ምድሯ ማስጠጋትና የታጁራ ወደብን ለሳውዲ መስጠት በራስ አንገት ላይ ገመድ እንደማሰር ነው በሚል የጅቡቲ አካሄድ ተተችቷል። ይህ አካሄድ እንዴት በራስ አንገት ላይ ገመድ ማሰር እንደሆነም ተብራርቷል። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ የጅቡቲ ኢኮኖሚ ጥገኝነቱ ለኢትዮጵያ ኢኮኖሚ ነው። ከኢኮኖሚ አንጻር ስንመለከት ጅቡቲ የኢትዮጵያ ጥገኛ ብቻም ሳትሆን ምርኮኛም ጭምር ነች ማለት ይቻላል ይላል። የጅቡቲ ጂዲፒ $4 ቢሊዮን ገደማ ሲሆን $2 ቢሊዮን ገደማ የሚሆነውን ገቢም ጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየትና የማጓጓዣ አገልግሎት በመስጠት ነው። ይህ ማለት 50 በመቶ የሚሆነው የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ ነው ማለት ነው። ጅቡቲ ኢትዮጵያ የጅቡቲን ወደብ በኪራይ መጠቀሟን እንድትቀጥል ይልቅ ኢትዮጵያ ለቀይ ባህር በቅርብ ርቀት ላይ ያለችና በቀጠናው የራሷ ብሔራዊ ፍላጎት ያላት አገር እንደመሆኗ መጠን ኢትዮጵያ በጅቡቲ የራሷ የጦር ሰፈር እንዲኖራት ባትፈቅድም ከሩቅ ለመጡ ባዕዳን ሀገራት መሬቷን ቆርሳ ወደ 10 ለሚጠጉ ሀገራት ከ20 እስከ $70 ሚሊዮን በሊዝ ያከራየች ሲሆን ከዚህም በአመት $300 ሚሊዮን ብቻ የምታገኝ ናት። ይህም የጂዲፒዋ 10 ከመቶ ብቻ እንደማለት ነው። ጅቡቲ በቀጠናው ከፍተኛ የንጹህ መጠጥ ውሃ እጥረት ያለባት ሀገር ከመሆኗ ጋር ተያይዘው በቀን 20 ሚሊዮን ሊትር ወይንም 20 ሺህ ኪዩቢክ ሜትር ንጹህ የመጠጥ ውሃ ከኢትዮጵያ የሚሄድላት ሲሆን በአሁኑ ወቅት ኢትዮጵያ የጅቡቲን የንጹህ መጠጥ ውሃ ደህንነትና አቅርቦት አስተማማኝ ለማድረግ የውሃ መጠኑን በቀን ወደ 100 ሚሊዮን ሊትር ከፍ ለማድረግ እየሰራች መሆኑን አዲስ የሚወጡ ሪፖርቶች አመላክተዋል። ጅቡቲ ኢኮኖሚያን 50 በመቶ የምትሸፍነው ለኢትዮጵያ ወደብ አከራይታ በምታገኘው ገቢ ነው። ከዚሁ ጋር ተያይዞ የኢትዮጵያን የረጅም ጊዜ ጠላት በድፍረት ወደ ምድሯ መጋበዟና የታጁራን ወደብ ከኢትዮጵያ ጋር በጋራ አልምታ በጋራ ተጠቃሚ ከመሆን ይልቅ በውጭ ኃይሎች ተጽዕኖ ስር ወድቃ አሊያም ደግሞ የውጭ ኃይሎችን ፍላጎት ለማስፈጸም የኢትዮጵያን ወደ ቀይ ባህር የመቅረብ ፍላጎት በጅቡቲ በኩል የተዘጋ እንዲሆን አስባም የታጁራን ወደብ ለሳውዲ አስረክባ ከሆነ ሳውዲ ወደቡን የምታለማው የኢትዮጵያን ገበያ መሰረት አድርጋ በመሆኑ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ አትሆንም በማለት ሪፖርቱ አብራርቷል። በነዳጅ የፈረጠመ ኢኮኖሚ ያላት ሳውዲ ወደቡን በዘመናዊ መንገድ አልምታም ስታበቃም የማጓጓዣ ስርዓቱ የተቀላጠፈ እንዲሆን ለማድረግ አፋር፣ ትግራይንና አማራ ክልልን የሚያገናኝ ደረጃውን የጠበቀ የመንገድ መሰረተ ልማት ከኢትዮጵያ መንግስት ጋር መስራቷ አይቀሬ ሲሆን በዚህ ሂደት ውስጥ የሚመነጨው ኢኮኖሚ የአንበሳውን ድርሻ ተካፋይ የምትሆነው ሳውዲ እንጂ ጅቡቲ አይደለችም ይላል። ታጁራ ወደብ ከጅቡቲ ወደብ የተሻለና የተቀላጠፈ አገልግሎት የሚሰጥ ከሆነ ኢትዮጵያ በሂደት ፊቷን ወደ ታጁራ ልታዞርም ትችላለችም ሲል ያብራራል። ይሄም ለጅቡቲ ጉዳት እንጂ ጥቅም ይዞ ላይመጣ ይችላል በማለት የጅቡቲን አካሄድ ኮንኗል። ቀጥለን ስንመለከት በምስራቅ አፍሪካ የተፈጠረውን ውጥረት እናገኛለን። የዩጋንዳና ኬንያ የባህር በር ፍጥጫ እንዳየለ ቀጥሏል። በመጪው ጥር ለሚካሄደው ፕሬዝዳንታዊ ምርጫ የምረጡኝ ቅስቀሳ ላይ የሚገኙት የዩጋንዳው ፕሬዝዳንት ዮዌሪ ካጉታ ሙሴቬኒ ኬንያ ሞምባሳ ወደብን ጨምሮ የህንድ ውቅያኖስን መዳረሻ ከከለከለችን ወይም የወደብ አገልግሎት መስጠቷን እንደ ችሮታ የምትቆጥረው ከሆነ በሁለቱ ሀገራት መካከል ጦርነት አይቀሬ ነው በማለት አስጠንቅቋል። ይህም መነጋገሪያ ጉዳይ ሆኗል።
የፕሬዝዳንት ዮዌሪ ሙሴቬኒ ንግግር ተከትሎ የሀገሪቱ ጦር ዋና አዛዥ የሆኑት ልጃቸው ጀነራል ሙሆዚ ካይኔሩጋባ በአባቴ ሀሳብ ሙሉ በሙሉ እስማማለሁ። ኬንያ በህንድ ውቅያኖስ በኩል የባህር በር መዳረሻ እንዳይኖረን እስከዛሬ መከልከሏ ተገቢ አይደለም ብለዋል። ሀገሬ በዚህ አግባብ መቀጠል ስለማትችል ኬንያ ለዩጋንዳ የባህር በር መዳረሻ መስጠት አለባት። የባህር በር ጥያቄያችን በሰላም የማይሳካ ከሆነ በጦርነት እናሳካዋለን ማለታቸው ጉዳዩን የበለጠ አክርሮታል። ፕሬዚዳንት ዮዌሪ ሙሴቬኒ በቅርቡ ኬንያ ናይሮቢ ባደረጉት ጉብኝት ከፍተኛ የህዝብ ቁጥርና ኢኮኖሚ ያላት ኢትዮጵያ የቀይ ባህር መዳረሻ መከልከሏም ተገቢነት የለውም የሚል ንግግር ማቅረባቸው አይዘነጋም። የግብፁ ፕሬዚዳንት አልሲሲ የሚይዙት የሚጨብጡትም ጠፍቷቸዋል። ፍርሃት አይሉት ጭንቅ ውስጥም ወድቀዋልም ተብሏል። ኬንያ ደውለው ከመቀባጠራቸው የተነሳ ሺህ አጀንዳ አንስተው ዊሊያም ሩቶን አወሳስበውታል። አብዱል ፈታህ አልሲሲ ከኬንያው አቻቸው ዊሊያም ሩቶ ጋር አመሻሹን በነበራቸው የስልክ ቆይታም ስለ ሱዳን ወታደራዊ ጸጥታ፣ ስለ ሶማሊያና ስለ ናይል ወንዝ ጉዳይ አንስተው የተነጋገሩ ሲሆን አልሲሲ ግብጽ በናይል ተፋሰስ አገራት የሚደረጉ የልማት ፕሮጀክቶችን መደገፏን አጠናክራ ትቀጥላለች ማለታቸው ሰምቷል። ኢትዮጵያ በተናጠል የምታደርገውን እንቅስቃሴ እንደማይቀበሉም ነው የተናገሩት። ዊሊያም ሩቶ በበኩላቸው የናይል ተፋሰስ አገሮች ኢኮኖሚያዊ ትብብርንና ውህደትን ለማጠናከር ኬንያ ቁርጠኛ ሆና ትሰራለች ያሉ ሲሆን በናይል ውሃ ጉዳይ አንዱ ሌላኛውን ወገን ሳይጎዳ መጠቀም እንዳለበትም አጽንኦት ሰጥተው መናገራቸው ተዘግቧል። ግብጽ ለነጭ ናይል ተፋሰስ ሀገራት $100 ሚሊዮን ድጋፍ መድባ አገራቱን ሎቢ ለማድረግ ላይታች እያለች ስትሆን ባለፈው ሳምንትም ለዩጋንዳ $6 ሚሊዮን ጀባ ማለቷም ይታወሳል። በሌላ መልኩ ፕሬዚዳንት ዊሊያም ሩቶ ትላንት በሱዳን ያሉ ሁለቱ ተፋላሚ ኃይሎችን በተመለከተ መረጃ አውጥቷል። አርኤስኤፍ እና ኤስኤኤፍ እየመሩ ያሉ ጀነራል ዳጋሎና አልቡርሃን ከተመሳሳይ ጨርቅ ተቆርጦ የተሰፉና በህዝብ የተመረጠን መንግስት በመገልበጥ የተገኙ አናርኪስቶች ናቸው በማለት ጠርቷቸዋል። በሱዳን ጦርና በፈጥኖ ደራሹ መካከል ልዩነት አይታየኝም። ሁለቱ ጀነራሎች ለሱዳን ሰላም ምንም መፍትሄ የላቸውም። ምክንያቱም ሁለቱም የሱዳን ችግር የሚፈታው ጦር በመማዘዝ ነው ብለው ያምናሉ ስለሚያምኑ የሚል አስተያየት ሰጥቶ መነጋገሪያ ሆኖ እንደነበር ይታወሳል። ከሱዳን ጋር በተያያዘ የግብጽ ውጭ ጉዳይ ሚኒስትር ባድር አብዱላቲ ትላንት ፖርት ሱዳን በመገኘት ጀነራል አልቡርሃንን አለውልህ ማለታቸውም ተሰምቷል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደረጋችሁ ስለምታበረታቱን ከልብ እናመሰግናለን።